በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እያለ ይቀጥላል። ሰባቱ አብያተ ክርስቲያናት፣ እነዚህ ሰባቱም አብያተ ክርስቲያናት ያሉት ምን ላይ ነው? እዚሁ ምድር ላይ ነው። ምድር ላይ ሰባቱ በኋላ ላይ ስማቸው ተጠቅሷል። እያንዳንዱ ኤፌሶን፣ ሰመርኔስ እየተባለ ማለት ነው። ነገር ግን እነዚህ ሰባቱ አብያተ ክርስቲያናት እዛው ትንሿ እስያ ላይ የሚገኙ ናቸው። በአሁኗ ቱርክ ማለት ነው። ቱርክ ላይ ነው ሰባቱም ያሉት። ቱርክ ላይ ያሉ አብያተ ክርስቲያናት ናቸው ማለት ነው። ስለዚህ እነዚህ አብያተ ክርስቲያናቶች ምንን የሚወክሉ ናቸው? ዝም ብለው የተጠቀሱ አይደሉም። እዛ በቃ ቱርክ ተብለው በቃ እዛ ላለው ጊዜ ብቻ እንዲያመለክቱ ተብለው የተቀመጡ አይደሉም። ለምን ሲባል ትንቢት ነውና። አንዳንድ ሰዎች ቅድም አንስተናል፣ አይ ይሄ ዝም ብሎ እዛ ለነበሩት ለሰባቱ አብያተ ክርስቲያናት ካለ ሰባቱ ለነ ቱርክ፣ ኤፌሶን በዘመኑ በዛ አልቋል ብለው የሚያስቡ አሉ ብለናል። ስለዚህ እንደዛ አይደለም። ነገር ግን ሰባቱም አብያተ ክርስቲያናት ሰባት ዘመናትን የሚያመለክቱ ናቸው። ሰባት የቤተ ክርስቲያን ዘመናትን፣ እያንዳንዱን የቤተ ክርስቲያን ዘመናትን ደግሞ ምዕራፍ 2 ምዕራፍ 3 ላይ እንመለከታቸዋለን። ስለዚህ ለሰባቱ አብያተ ክርስቲያናት ሲል አሁን አንዳንድ ሰው ታዲያ ይሄው ቤተ ክርስቲያን አንድ ናት እንላለን። ታዲያ ምንድነው እዚህ ሰባት አብያተ ክርስቲያናት ሆነው የሚገለጡት ምንድነው ስንል አብያተ ክርስቲያናት ማለትና ቤተ ክርስቲያን ማለት እጅግ በጣም ልዩነት አለው። አብያተ ክርስቲያናት አጥቢያዎችን የሚወክሉ ናቸው። አጥቢያዎች ማለት ዓለም አቀፋዊት አንዲት ምን አለች? ቤተ ክርስቲያን አለች። እቺ ዓለም አቀፋዊት ናት። ማለትም አሁን እኛ በዚህ ዘመን ያለንና ያኔ በዛ ዘመን የነበሩ ከ100 ዓመተ ምህረት በፊት የነበሩ ክርስቲያኖች ምን ውስጥ ነው የተካተትነው? አንዲት ቤተ ክርስቲያን ውስጥ። ብዙ ቤተ ክርስቲያን አንዲት ቤተ ክርስቲያን ውስጥ ነው እስካሁን ድረስ ያለን ሰዎች በሙሉ ያለን። ነገር ግን ያለነው በተለያየ አብያተ ክርስቲያናት ነው፣ ወይንም ደግሞ በተለያየ አጥቢያ ነው። ምድር ላይ አጥቢያዎች ብዙ ናቸው። ነገር ግን እያንዳንዳቸው ተሰብስበው ስንት ቤተ ክርስቲያን ናቸው? አንዲት ቤተ ክርስቲያን። እነዚህ እያንዳንዱ ምድር ላይ ብዙ አብያተ ክርስቲያናት አሁን ኢትዮጵያ ውስጥ ያለች አንዲት አጥቢያና አሜሪካ ላይ ወይንም ደግሞ እንደዚሁ ፈረንሳይ ላይ ያለች አጥቢያ በቦታ ይለያያሉ። የተለያየ ስፍራ ነው ያሉት። እንደውም ጊዜንም በተመለከተ የተለያየ የጊዜ አቆጣጠር ሁላ ሊኖርን ይችላል። ነገር ግን አንድ ላይ ነን። ምን ይሆን ነው? አንዲት ቤተ ክርስቲያን ይሆን ነው። በዓለም አቀፋዊቷ ቤተ ክርስቲያን አንዲት ቤተ ክርስቲያን ናት። ነገር ግን አጥቢያዎች ብዙ ናቸው። ሰባቱ አብያተ ክርስቲያናት ሲል አጥቢያዎችን ለማመልከት ነው። የተለያየ ቦታ ላይ በምድር ላይ የተቀመጡ የተለያየ ቦታ በተለያየ ጊዜ እንደዚህ አይነት ሁኔታ ላይ የሚሰባሰቡትን የሚያመለክት ክፍል ነው ማለት ነው። ጊዜያቸው ይለያያል፣ ቦታቸው ይለያያል፣ የተለያየ ነገር ብቻ አንዲት ቤተ ክርስቲያን አለች። አጥቢያዎች ግን ብዙ ናቸው። ያንን እንድንመለከት ነው። ሌላኛው ከዚህ በኋላ የተቀመጠው ካለውና ከነበረው ከሚመጣው የሚለው ሐረግ ነው። ካለውና ከነበረው እንደዚሁም ደግሞ ከሚመጣው። ይህ ክፍል የሚያመለክተው እግዚአብሔር አብ ከፍጥረት መጀመሪያ ገና ፍጥረት ከመፈጠሩ በፊት ምን የነበረ ነው ያለን። ከፍጥረት እያንዳንዱ ነገር እያመለከተን ያለው ጊዜን ነው። ከጊዜ አንጻር እንድንመለከተው ነው። አንዳንድ ሰው ከጊዜ ይወጣል መጨረሻ ላይ ያለችዋን ነገር አይቶ ማለት ነው። ካለውና ከነበረው ከሚመጣውም የሚለው አንድ ላይ ምንን የሚያመለክት ነው? ጊዜን የሚያመለክት ነው። ስለዚህ ካለው ሲል ያኔ ፍጥረት ከመፈጠሩ በፊት ያለ መሆኑን ሲያመለክት፣ ከነበረው የሚለው ደግሞ የሚያመለክተው አሁንም ያለ መሆኑን ነው።
ከዚህ ውጪ ደግሞ ከሚመጣው የሚለው የሚያመለክተው የሚመጣውን ጊዜ ነው። የሚመጣውን ዘላለም ማለት ነው። የሚመጣውን ዓለም የሚያመለክት ጊዜ ነው። ስለዚህ ለአብ ነው የሚጠቀመው ይህንን ክፍል ማን? ሐዋርያው ዮሐንስ። ከዚህ በኋላ በዙፋኑ ፊት ካሉት ከምን ዙፋን ፊት? ከአብ ዙፋን ፊት እሺ ካሉት ከሰባቱ መናፍስት። እነዚህ ሰባቱ መናፍስት የተባሉ መንፈስ ቅዱስን የሚገልጽ ነው። የመንፈስ ቅዱስ ሰባቱ ባህሪያት። ይህንን የመንፈስ ቅዱስን ሰባቱን ባህሪያት ኢሳይያስ መጽሐፍ ምዕራፍ 11 ላይ መመልከት እንችላለን። የመንፈስ ቅዱስ ሰባቱን ባህሪያት። ሰባቱ መናፍስት የሚለው የሚውለው ለማን ነው? ለመንፈስ ቅዱስ ነው። እንዴት የሥላሴ አስተምህሮን ዮሐንስ በራእይ ላይ እንደሚጠቀም መመልከት እንችላለን ማለት ነው። ስለዚህ ምን ይለናል? ኢሳይያስ መጽሐፍ ምዕራፍ 11 ላይ ስለ መንፈስ ቅዱስ ሰባቱ ባህሪያት ሲናገር የእግዚአብሔር መንፈስ ይላል። ከዛን የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ። እነዚህ የመንፈስ ቅዱስ ምኖች ናቸው? ሰባቱም ባህሪያት ናቸው። ከዚህ በኋላ ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እንግዲህ እዚህ ጋር አንድ በደንብ አድርገን የምንመለከተው ነገር አለ። አሁን ስለ ክርስቶስ ሲያወራ ነገሩን ሰፋ ያደርጓል። ስለ ክርስቶስ ይዘረዝራል። ክርስቶስን ወልድን በሚመለከት በሚያወራበት ጊዜ ቅድም አብን በሚመለከትና መንፈስ ቅዱስን በሚመለከት የተነሳውን ነገር አይተናል። ወልድን በሚመለከት ሲሆን ሰፋ አደረገው ዮሐንስ። እንደዚህ ይላል፣ ከታመነው ምስክር። እንዴት ነው የታመነ ምስክር የሆነው ኢየሱስ? ሌሎችሳ ታማኝ የሆኑ ምስክሮች አልነበሩምን? አልነበረም። አንድም ታማኝ ምስክር አለ። ሁሉም ከነጉድለታቸው ነው የነበሩት። ለራሳቸውም ለእግዚአብሔርም ነው የኖሩት ነው። የራሳቸውንም ፈቃድ በጎን ሲያደርጉ የእግዚአብሔርንም ፈቃድ በጎን ለጎን እያቻቻሉ ነበረ የሚሄዱት። የቀድሞቹ በብሉይ ኪዳን የነበሩ በጠቅላላ አባቶች እንደዛ ሲያደርጉ ነበረ። በመጽሐፍ ቅዱሳችን እንግዲህ የእምነት አባት ተብሎ ያለው ሮሜ ላይ ሐዋርያው ጳውሎስም የሚገልጾን ታላቅ የእምነት ጀብደኛ እንመለከታለን። ይህም ሰው አብርሃም ይባላል። እንግዲህ ሐዋርያው ጳውሎስ እዛ ጋር የእምነት አባት አድርጎ አብርሃምን ሲጠቅስ አብርሃም ሙሉ ለሙሉ የታመነ ምስክር ለእግዚአብሔር ታማኝ ሆኖ የኖረ ነው እንዴ ስንል አይደለም። የራሱን ፈቃድ ጎን ለጎን ያደርግ ነበረ አብርሃም ወደ ማን ቤት ገባ? ወደ አጋር ቤት ገባ። የአጋር ቤት ምኑን መከወኛ ነው? የአብርሃም የራሱን ፈቃድ መከወኛ፣ ከእግዚአብሔር ፈቃድ ውጪ የሆነ ልጅ ያመጣበት ቦታ ነው። ይቀጥላልና ያዕቆብም የራሱን ፈቃድ ጎን ለጎን ሲያካሂድ አጭበርብሮ የተጭበረበረ እንደ እድሜ ዘመኑን በሙሉ ሲጭበረበር የኖረ ሰው ነው ያዕቆብ ራሱ። እዛም በኋላ ያሉት የእምነት አባቶችን እያንዳንዱ መመልከት እንችላለን። እንደውም ከነቢያት ሁሉ በጣም እጅግ ኃይለኛ ጃይንት የሚመስል ነብይ አለ፣ ኤልያስ። እጅግ በጣም የሚያስፈራ አይነት ነብይ ነው ኤልያስ። እንደው ዝናብ አይዝነብ ካለ ዝናብ አይዘንብም፣ ያን ያህል ማለት ነው። ይሄ ነብይም ቢሆን ምንድን ነው የሆነው? በቃ ኤልዛቤል ነቢያቶችን በሙሉ አሳርዳ ጨርሳለች ሲባል ተሰዶ በስደት ላይ ሆኖ እግዚአብሔር ሆይ እኔ ብቻዬን ቀርቻለሁና እኔንም ምን በለኝ
ግደለኝ። ሁሉም እንከን ነበረባቸው። እንደው ያማርሩ ነበረ፣ በእግዚአብሔር ላይ እጅግ በጣም ያማርሩ ነበረ። እግዚአብሔር ላይ አንድም ቀን ያላማረረው ማን ብቻ ነው? ልጁ ኢየሱስ ክርስቶስ ብቻ ነው። ስለዚህ የታመነ ምስክር ይለዋል። መታመኑንም የሚያሳየው በጲላጦስ ፊት፣ በጴንጤናዊ ጲላጦስ ፊት ስለማን መስክሯል? ስለ አብ መስክሯል። የታመነ ምስክር ነው እሱ። አልካደም። ይሄ ጎደለብኝ አላለም። በቃ ይቅርብኝ እንደው አላለም። ኢየሱስ ብቻ የታመነ ምስክር ነው። ሌላስ? ከሙታንም በኩር ይለዋል። እንግዲህ እዚህ ጋር በጣም ትኩረት ሰጥተን መመልከት ያለብን ነገር አለ። አሁን ከሞት በኩር አይለው። ለምን ስንል ከሞት የተነሱ በብሉይ ኪዳንም እንደዚሁም ደግሞ በአዲስ ኪዳንም ብዙ ሰዎች አሉ። እንደውም 4 ቀን ሁላ ቆይቶ የተነሳ አልዓዛር የሚባል ሰው አለ። ከሞት ተነስቷል። ነገር ግን ያው ከሞት ነውና የተነሳው መልሶ ምን መሆኑ የማይቀር ነው፣ መሞቱ የማይቀር ነው። ከሞት ናቸው የተነሱት ሌሎቹ። ነገር ግን ኢየሱስ የተነሳው ከሞት ሳይሆን ከሙታን ነው። ከሙታን መነሳት ማለት ዳግም በማይሞት አካል ማለት ነው። ያንን ነው። ስለዚህ የመጀመሪያው ነው ወይም ደግሞ በኩር ነው። ክርስቶስ በኩር ነው፣ የመጀመሪያው ነው፣ የበላይም ነው እና ከሙታን በኩር የሚለው ኢየሱስ ክርስቶስ ከሙታን መካከል የተነሳ ነው። በትንሣኤ አካል፣ በማይበሰብሰው አካል፣ ድጋሚ ሞት በማይዘው አካል የተነሳ ነው። ይህም ደግሞ ለክርስቲያኖች እጅግ በጣም ትልቅ ተስፋ ነው። ምክንያቱም ኢየሱስ ክርስቶስ እያንዳንዱ የሚያደርጋቸው ነገሮች ለኛ ስለሆነ ትንሣኤ እንዳለ በማይበሰብስ አካል ድጋሚ በኃጢአት ምክንያት ዝሎ በማይወድቅ አካል እንደምንነሳ እየነገረን ነው። ስለዚህ ከሙታን በኩር ይለዋል። የምድር ነገስታት ገዢ ነው። ስንመለከት ግን አሁን ላይ የምድር ነገስታት በጠቅላላው አልተገዙለትም። እንደውም የተገዙለት ጥቂቶች ናቸው። እጅግ በጣም በጣት የሚቆጠሩ ናቸው። የተወሰኑት ተገዝተውለት እንመለከታለን። ገና አልተገዙለትም። ገና ሲገዙለት አንመለከትም። ገዢው ግን ማን ነው? ክርስቶስ ነው። የምኖች ገዢ? የነገስታት ገዢ። አሁን ግን ስንመለከት ሁሉም ተገዝቶለት አንመለከትም። ይህ እርግጥ ነው። ነገር ግን ኢየሱስ ክርስቶስ ንጉስ ሆኖ ይመጣል። ንጉስ ሆኖ ያኔ ንጉስ ሆኖ ሲመጣ ሊፈርድ ነው የሚመጣ። እጅግ በጣም የከበረ ነው፣ አስፈሪ ነው። ያን ጊዜ የማይገዛለት ምድር ላይ የለም። የማይገዛለት እኔ ነኝ ያለ ንጉስ የለም። እንግዲህ ይህንን የራእይ መጽሐፍን ስንመለከት ከዳንኤል መጽሐፍም እያጣቀስን ስለምንወስድ በደንብ የምንመለከተው ጉዳይ ነው፣ እንዴት ነገስታት ሁሉ እንደሚገዙለት። በተለይም ደግሞ የዳንኤል መጽሐፍ ምዕራፍ 2 ላይ ናቡከደነጾር ካየው ህልም ጋር ያ ትልቁ ምስር በአንዲት ትንሽዬ ድንጋይ እንደሚፈራርስ እንመለከታለን። ሙሉ ለሙሉ እንደሚፈራርስ ማለት ከታች ተገን ሙሉ ፈራርሶ ብቻ አይደለም፣ እስከማይገኙ ድረስ እንደሚደቁ ነው የሚናገረው። እስከማይገኙ ድረስ አቧራ እስኪሆኑ ድረስ ይደቃሉ። ያን ያህል ነገስታቶች የሚገዙለት፣ ነገስታቶችን የሚያንቀጠቅጥ ነው የክርስቶስ መንገስ ማለት ነው። ስለዚህ የነገስታቶች ገዢ ነው። ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጸጋና ሰላም የሚለው ክፍል እንግዲህ በወቅቱ የነበረ የሰላምታ አይነት ነው። የሁለት ባህሎች ቅይጥ ነው። ክርስቲያኖች አንድ ላይ ቀያይጠው የሚጠቀሙት ሁለት ባህሎች ናቸው። ሁለቱም ግን ሰላምታን የሚገልጹ ናቸው። ለሰላምታ የሚጠቀሙት ነገር ነው። ጸጋ የሚለው የግሪክ ባህልን የሚወክል ነው።
ወይም የግሪክ ባህል የሰላምታ ልውውጥ ጸጋ ነው። ሰላምታ ውስጥ የሚመደብ ነው። እንደዚሁም ደግሞ ሰላም የሚለው ደግሞ የአይሁድ ባህል ነው። ሁለቱንም አንድ ላይ አድርጎ ነው የሚጠቀመው ማለት ነው። ጸጋ በግሪክ ቻሪስ ይሆናል። ስለዚህ ክርስቲያን ቅዱሳን ይህንን ሰላምታ እግዚአብሔር የሰጠንን ነፃ ስጦታ ወይንም ደግሞ የእግዚአብሔርን ችሮታ ከኛ ምንም ሳይጠብቅ እግዚአብሔር ለኛ የሰጠውን ነገር የሚወክል ነው። በነፃ ነው። ስጦታውም ደግሞ ያንን የሚወክል አድርገው ይጠቀሙታል ክርስቲያኖች። በነፃ የተቀበል ነው የእግዚአብሔር ችሮታ ነው። ሰላም ወይም ሻሎም በዕብራይስጡ ይሄ ደግሞ ከእግዚአብሔር ጋር ስላለን እርቅ በኃጢአት ምክንያት ተለያይተን ነበርን። እግዚአብሔር ደግሞ ከእርሱ ጋር ምን አደረገን? አስታረቀን። አሁን ከእግዚአብሔር ጋር ምን ፈጥረናል? ሰላም ፈጥረናል የሚለውን ነገር ለማመልከት ተጠቅመውታል። ስለዚህም ጸጋና ሰላም ስንል እነዚህን ነገሮች ማወቅ አለብን። አንድ ነገር ግን መዘንጋት የለብንም። ጸጋ የሚለው ሁል ጊዜ ሰላም ከሚለው ምን ማለት አለበት? መቅደም አለበት። ለምን ስንል ጸጋ ካልቀደመ ከእግዚአብሔር ጋር ሰላም የፈጠርነው እንዴት ነው? በእግዚአብሔር ጸጋ ምክንያት ነው እኛ ከእግዚአብሔር ጋር ሰላም ልንፈጥር የቻልነው የሚለውን ስለሚያመለክት በዚህ ምክንያት ጸጋ ሁልጊዜ ከሰላም ከሚለው አስቀድሞ ይገባል ማለት ነው። በጸጋ ካልሆነ ከእግዚአብሔር ጋር በፍጹም ሰላም ሊኖረን አይችልም።